ሙቼም ነበርሁ እንዲሁም ሙቼ ነበርሁ ይላል እኮ ያነ ማን ያስነሳው? ኦ ማይ ጋድ ማን ነው ያስነሳው? አምላኩ ነው ወይንስ በራሱ ነው የተነሳው ነው ጥያቄው። ሞትን ድል አድርጎ የተነሳው ራሱ ነው። የቱ ጋር ነው እንደሱ የሚለው? የቱ ጋር ነው እንደሱ የሚለው? ሞትን ድል አድርጎ የተነሳበት ማስረጃ? የሞትና የሲኦል መክፈቻ አለኝ ይላል። ረበ ፈጣሪ ይቅርታ፣ አማርኛ ስንተኛ ቋንቋሽ ነው? በቀል አይደለም። አምላኩን ያስነሳ እያልኩሽ ነው አይደል? በራሱ አልተነሳም። አምላኩን ያስነሳው ከ15 ጥቅስ በላይ ሰጥቷል። እስቲ አንድ ማስረጃ ከራስ መጽሐፍ ከራስ ቁርአን እስኪ አንድ እኔ የሞትና የሲኦል መክፈቻ አለኝ ስለበነሳት ነው። ችግር የለም። እሺ በቃ እኔ ነኝ የፈጠርኳችሁ። ማን ያስነሳው? ኦ ማይ ጋድ። እሺ መጽሐፍ ቅዱስ ይዘሻል? መጽሐፍ ቅዱስ የለኝም። ካለ መግለጽ ትችላለህ። ኦሪት ዘፍጥረት እስኪ ግለጥና እስኪ ላንብብልህ። ኦሪት ዘፍጥረት አንብቤ እዚህ ጋር ያ በይ ጠንክሪ። እግዚአብሔር እኮ ኢየሱስ ክርስቶስ ነው። አስነብቢው አንድ ጊዜ መጀመሪያ ላይ አድርገው። ያ አንብቢው መጀመሪያ ላይ አድርገው። ስለምን እንደሚያወራ መጀመሪያ ላይ አንብበው። ማን እንዳስነሳው የሚናገረው ጥቅስ እዚህ ጋር ነው። ጥቅሱ ሌላ ነው። መጀመሪያ ያለው የሚጠቅሰው እኮ ስለሞትና ስለማስነሳት እሱ አይደለም። እንደዚህ የሚለው ማን ያስነሳው የሚለውን እዚህ ጋር ነው የሚናገረው። ወገናችን ስለ ክርስቶስ መነሳት የሚናገረው እዚህ ጋር ነው። ማን እንዳስነሳ ይነግርሻል። ክርስቶስ ራሱ ተነሳ የሚል ላ ይሄን ኢየሱስን በቃ ራሱ ኢየሱስ ነው አይደለም። እግዚአብሔር ራሱ ኢየሱስ ነው። አብ ነው ያስነሳው። አብ ነው ያስነሳው። አብ ማለት ማን? አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ነው። እሱ አይደለም ጥያቄ። ኢየሱስ ክርስቶስ እንዳልሆነ አብ እንደሆነ ያስነሳው አሳይሻለሁ። ይሄ እግዚአብሔር የተባለው መንፈስ ቅዱስ ማለት አብ ማለት ሶስት ነው። ሶስት ደግሞ አንድ ነው፣ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ ስለተባለ ብቻ ሶስት አይባልም። ወይም አብ ሌላ ነው ወልድ ሌላ ነው ማለትም አይቻልም። እሺ ወላሂ እንትን አላልኩትም። እስኪ ኦሪት ዘፍጥረት ግለጥልኝ ምዕራፍ 1 ልወጣ ነው። አንድ ጊዜ ላንብብና ልውጣ። እሺ በቃ ኢንሻአላህ። እሺ ኢየሱስ ክርስቶስን ማን ያስነሳው? ትንሿ ማሻል ወይ አሎ ይሰማል? መጀመሪያ አድርገውና ላንብብልህ። ወይም ኦሪት ዘፍጥረት ለምን አትገልጥልኝም? አሁን ስለመነሳት እያወራን ነው። ከዚያም እዚያም አትዝለያ። ይሄን ጨርሽና ስለመነሳቱ ራሱ እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር አስነሳው ይላል። ራሱ እግዚአብሔር ራሱ ኢየሱስ ነው። ራሱ አይደለም አምላኩን ያስነሳው። ባያስነሳው በስብሶ ይቀር ነበር። ምን ታያለሽ? ላ እንደዚህ እንትን እንድትል ምናምን አልፈልግም። ገባ? ኦሪት ዘፍጥረት አንድ ጊዜ መጽሐፉ ላይ ያለው ነው። ባያስነሳው እግዚአብሔር በስብሶ ይቀር ነበር። አይቀርም። እሺ ቆይ አንድ ጥያቄ። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ እየተቀደሰ ነው። ገባ? ከመጽሐፍ ቅዱስ ዝም ብሎ ከሰማይ ተወርሮ የሚመለክ ወይም የሚነበብ አይደለም። እሺ መጽሐፍ ቅዱስ ማን ነው የጻፈው? የእናንተን ቁርአኑን። ከዛ ወደዛ አትዝለይ። ባያስነሳው ድሮ ምን ይሆን ነበር? ኢየሱስ ክርስቶስ በስብሶ ይቀር ነበር አይደለ? እሱ ሞት እንዲህ አድርጎ የተነሳው የሞትና የሲኦል መክፈቻ አለኝ ማለት ነው። ሞት እንዲህ አድርጎ ተነስቷል። በስብሶ እንደሚቀር ባያስነሳው አምላኩ አንብቢ እዚህ ጋር ውሰች በይ። በስብሶ ይቀራል ብሎ መጽሐፍ ቅዱስ ላይ ጽፏል። የምትጠቀመውን አማርኛ ወቅ ገባ? ያውና የተጻፈ ነው። አንብቢ እያልኩሽ እኮ ነው ሸጊት። እሺ በቃ አንድ ነው። ወይ መጀመሪያ ላይ አድርገው ላንብብልክ፣ ወይም ኦሪት ዘፍጥረት ለምን አትገልጥልኝም? ኦሪት ዘፍጥረት ለምን እንዳይገለጥ ፈራ? ምዕራፍ 1 ላይ ገለጥልኝና ላንብብልህ። ጦጣ ምንም ራስ ይዘህ አታወራ።
ከዛ እዚህ አንድ ርዕስ ነገር አትይዝም። ምን ይሻላቸዋል? ሰላም አለይኩም አባጂ ሀጂ፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡሲ እንዴት ነህ? እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። አላህ ይጨምርልህ፣ አላህ ይጨምርልህ። እንግዲህ ከመደናገር አላህ ይጠብቀን። ከገቡ በኋላ እኔ የሚገርመኝ ነገር ከገቡ በኋላ ማስረጃ ሲሰጥ አለመቀበል እና የጠየቁበትን ርዕስ ትቶ ሌላ እንግዲህ ለማደናገር ሌላ ጥያቄ። አንድ ርዕስ ካለቀ በኋላ ወደ ሌላ ርዕስ ነው መሄድ ያለበት እና እንግዲህ ሁላቸው እንግዲህ እስከ መጨረሻ እያስጨረስካቸው ነው። በትዕግስት አላህ ይጨምርልህ። አላህ እውቀት ላይ እውቀት አላህ ይጨምርልህ። ሰላማው ብዝት ይበል። ከቀኝም ከግራም ከፊት ለፊትም ከኋላም ከላይም ከታችም አላህ ይጠብቅ። ከመጀመሪያው ጀምሬ እያዳመጥኩ ነበር። ማሻአላህ በጣም ደስ ይላል፣ በጣም ደስ ይላል። እንግዲህ በትህትና በጸባይ በአክላቅ እንደዚህ ማስረዳት ይሄ ትልቅ ስጦታ ነው። አላህን የሰጠህ አላህን አመስግን። ኢንሻአላህ እኛም ዱዓ እናደርግልሃለን። አላህ ያኖርህ ወንድማችን። አሚን አሚን። ባረከላሁ ፊክ። ስፖርት እየሰራችሁ መሆን አለበት አሁን በዚህ በጠዋት አይደለ? እንግዲህ ጾማችን እንግዲህ ዛሬ ገባደናል። እንግዲህ ወደ ጾም መልሰን ወደ ስፖርት እንመለሳለን ኢንሻአላህ። አንዳንድ ቪዲዮ አያለሁኝና እኛ በቃ ወጣትነታችን የኛ ወሬ ብቻ ነው፣ የእርሶ ግን በተግባር የእናንተን ገፍላ ለማንሳት እኮ ነው። የእናንተን ገፍላ እንደ ወጣቱን ገፍላ ይሄ ሽማግሌ እንደዚህ እንደፋደፍ እኔ የቱ ጋር ነው ያለሁት ብላችሁ ራሳችሁን እንዴት ታስቡ፣ ወደኋላ እንዴት ታስቡ። እንግዲህ ለዛ ነው የመጣ ነው። ስፖርትማ እየሰራን አይደለም። አላህ ይጨምርላችሁ። እዚህ ጋር 200 ምናምን 2300 ሰዎች ልጆች አላችሁ። እንግዲህ ሁላችሁንም አላህ ይጠብቃችሁ። ሰላማችሁ ብዝት ተረፍረፍ ይበል። እንግዲህ እሱ ጋር ገብታችሁ ማዳመጥ ሙስሊም ክርስቲያን ሁሉም ማዳመጥ የሁሉም ቤት ነውና ሁላችንም ማዳመጥ አለብን። ኢንሻአላህ ማዳመጥ አለብን፣ መስማት አለብን። በቃ በትህትና ልባችን ከፍተን ነው መስማት ያለብን። ልባችን ከፍተን አይምሮአችንን ሰተን ማዳመጥ፣ የሚያደናግረን ነገር መጠየቅ። ማሻአላህ ይሄ እንግዲህ የተጨቃጨቃችሁ ርስ ቀያያየራችሁ ይሄን ጨርሱ ብሎ አያወጣችሁም እስከ መጨረሻ ድረስ እና ይጠብቃችኋል በትህትና። ይሄ ነው የሚያስፈልገን። መገፋፋት፣ መጠላላት፣ መሳደብ፣ ብሔር መዝደብ፣ ሃይማኖት መዝደብ አያዋጣም። አርስትን ተነስቶ መጽሐፍ ቅዱስና ቁርአንን በዚህ መወያየት በቃ በፍቅር እና ይሄ ነው የሚያዋጣን። እንግዲህ ባላችሁበት ቦታ ሁላችንም አላህ ይጠብቅልን፣ እሱንም አላህ ይጠብቅልን፣ እሱን መሳዮችንም አላህ ያብዛልን፣ ሀገራችንን ሰላም አላህ ያደርግልን፣ የሰላም ባንዲራ ከፍ የሚልባትን ኢትዮጵያን አላህ ያሳየን። ወላሂ በጣም ደስ ይላል እንደዚህ አይነት ልጆች። ወላሂ ልጆች በተለያየ ነገራቶች እየተበላሹ ባሉበት ሰዓት እንግዲህ ሚዲያውን ለመልካም ነገር መጠቀም ትልቅ ነገር ነውና ሁላችሁንም እንግዲህ ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ሰላማችሁ ብዝት ተረፍርፍ ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ኡሲ እመልሳለሁ። ሰላም ወራህመቱላሂ ወበረካቱ። ጀዛኩም ኸይር። ሰላም ነው ወንድሜ፣ እንዴት ነህ? እሺ ሰላም፣ እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እዚህ ጋር የነበሩት ግን ይላል ማለት ነው። ግን ይሄ ለቲ ማምሩ ወጣፍ አንድ አምላክ ውስጥ አብ ወልድ መንፈስ ቅዱስ። አብ የራሱ ስራ አለው፣ ወልድ የራሱ ስራ፣ መንፈስ ቅዱስ ደግሞ የራሱ ስራ ማለት ነው። ይሄ ማለት አብ አስነሳው ብለህ በአንድ ጥቅስ ማለት መናገር ትችላለህ። ግን አንተ አሁን ለምሳሌ አንድ ሰው ነክ፣ ግን ሁለት አይን አለክ።
አይን ብቻ ስለ አይን ብቻ ካወራ አንድ ሰው አይደለም ማለት አይደለም። አንተ እኛ ራሳችን ሁለት አይን እየኖረን ማለት ስንት ሰው 4 ሰው ነን ልንል እንችላለን አንልም። ስለዚህ አብ ነው ያስነሳው። ጥቅሱ በትክክል ነው የሚለው እግዚአብሔር አስነሳው ነው የሚለው። የእግዚአብሔር ግን አብ የሚባልና መንፈስ ቅዱስ ወልድ የሚባል አለ። መንፈስ ቅዱስ የሚሰርጽ የማይታይ ማለት ነው። አብም እንደዛ የማይታይ ወልድ ደግሞ ክርስቶስን ምድር የመጣ የሚታዩ የሚዳሰስ ማለት ነው። ይሄ ስለኛ ለሞት የመጣ እኛ ለመዳን ሰው ሆኖ የመጣ ወልድ ይባላል። አብ የላከው ማለት ነው። ይሄ ግን አንድ አምላክ ነው። የሁሉ አንድ አምላክ ነው። ምክንያቱም መጽሐፍ ቅዱስ ይላል በመጀመሪያ ወልድ ነበረ፣ ደግሞ ይመጣል። ይሄ የነበረ ነው የመጣ ቀድሞ የነበረ ነው የመጣ። ሲመጣ ክርስቶስ ሲመጣ ከሰው አይደለም የተወለደው፣ ከወንድ አልተወለደም፣ ከመንፈስ ቅዱስ ነው የተወለደው። ይሄ መንፈስ ቅዱስ ማን ነው? አይታየም፣ እግዚአብሔር ነው። መንፈስ ቅዱስ ወለደው ማለት ነው። እናንተ የምታምኑ ከሰው አይደለም አይደል? ከማን አባት አለው እንዴ? መንፈስ ቅዱስ ወለደው ነው ያልከው? ክርስቶስ አባት አለው? መንፈስ ቅዱስ ወለደው ነው ያልከው? ከመንፈስ ቅዱስ ነው የተወለደው። የተጸነሰው መንፈስ ቅዱስ ነው የጸነሰው። እንዴት ማን ያስጸነሳት? ማርያም መልእክት ስመጣ እነሆ ድንግል ትጸንሳለች፣ አንቺ ላይ ደግሞ መንፈስ ቅዱስ ይመጥብሻል፣ ትጸንሻለሽ። ያቄው ማርያም ማን ያስጸነሳት? በመንፈስ ቅዱስ ነው አባቴ፣ በመንፈስ ቅዱስ ነው። በመንፈስ ቅዱስ እንዴት ጸነሰች? እንዴት ጸነሰት? ይችላል እግዚአብሔር ሁሉ አይችልም እንዴ? ይችላል አይችልም አይደለም ጥያቄው። ከመንፈስ ቅዱስ እንዴት ጸነሰች? ታገል። ኦኬ ሶሪ አባቴ ስልክ እየገባ መንፈስ ቅዱስ መጣና ማርያም ላይ ገባ። ይሄ ማርያም ላይ ገባ እግዚአብሔር ሁሉ በምን ገባ? አንተ አባቴ በምን ገባ? አንተ በምን ነው የተፈጠርከው? ስለኔ አትጠይቀኝ። አሁን እንዴት ገባ በማርያም ውስጥ? እንዴት ገባ? ይሄ ለእግዚአብሔር ነው የምትጠይቀው አባቴ። እንዴት? ምክንያቱም እግዚአብሔር ሁሉን ይችላል። እንዴት እንደሚገባ ይችላል፣ እሱ ያውቃል። እንዴት ገባ? በምን ገባ መንፈስ ቅዱስ? በል እኔ ልጠይቅህ እየጠየቅኩህ ነው አንተ እንድትመልስ። እንዴ መልስልሃለሁ እኮ እግዚአብሔር ሁሉ ይችላል። እንደሚችለው አድርጎ ደግሞ ገባ። እንደፈለገው አድርጎ ገባ። እንደሚፈልገው እንዴት እንደተነሳት አይታወቅም ማለት ነው። መጽሐፍ ቅዱሱ አንተ ለምሳሌ ቁርአን ታምናለህ አይደል? ቁርአን የሚለውን ነገር ታምናለህ አይደል? መልስ የለውም። መንፈስ ቅዱስ ወረደና ድንግል ጸነሰት ነው የሚለው ቃል መጽሐፍ ቅዱስ እንደዛ ነው የሚለው። ድንገት ጸነሰች። እንደዛ ነው የሚለው። እግዚአብሔር ግን ድንገት ሳይሆን በደቂቃ ይችላል፣ በሰከንድ ይችላል፣ ሁሉም ይችላል። አሁን ድንገት እግዚአብሔር ድንገት የፈለገው ስራ ሊሰራ ይችላል። አጣምም እንደዛ የቱ ጋር ነው ድንገት የሚለው? ጌታ ዘመንህን ይባርክ። አሜን። ስማ አንተ አሁን ለምሳሌ ኢሳ ነው የምትለው፣ ክርስቶስ ኢሳ ነው የምትለው አይደል? ድንገት ጸነሰች የሚለው ድንገት ጸነሰች የሚለው የቱ ጋር ነው? አንተ በጥያቄ ብቻ ጥያቄ ሳይሆን የምለውን ይግባህና አንተ ደግሞ ሐሳብህን ስጠኝ። ምክንያቱም እኔም ልጠይቅ ነው።
ክርስቲያኖች በጣም የሚገርሙኝ ማለት ነው። ስለ እምነታቸው ያብራሩና በሙሉ ድፍረት ማለት ነው። ደስ ይላሉ ሲያብራሩ። ጥሩ ድፍረታቸው በጣም ጎበዝ ናቸው። ልክ የተናገሩትን ይህንን የተናገርከውን ቃል መጽሐፍህ ላይ ስጠኝ ስትለው ጊዜ ጠይቀኝ እንጂ ወይ አንተ በፈለግከው መሰረት ነው እንደምሰጥህ። እኔ በፈለግኩት አይደለም፣ አንተ የተናገርከውን አሳየ ብቻ እኮ ነው የምለው። እኔ ጸጥ ብዬ አዳምጣቸዋለሁ አይደለ? ከተናገራችሁት ቃል አወጣና ይሄን ቃል አሳየኝ የቱ ጋር ነው መጽሐፋቸው ላይ ብዬ በጠየቅ ወንድ ረስተት እኔ እንደዚህ ብቻ ነው ማደርጋቸው። ይወጣቸዋል እንዳለ ሁላቸውም ሲመጡ ጊዜ ይሄን ቃል ነው የምጠይቃቸው። ከዛ ይሄን ጥያቄ ጠይቀን ወይም አንተ እንደፈለግክ ሊመጣልህ እኔ እንደፈለግኩ አይደለም። እኔ እንደፈለግኩ የሚባለው አንተ ሳትናገር ዝም ብዬ ከራሴ የሆነ ነገር አውጥቼ ይሄን ልሰጠኝ ብለህ እሺ፣ የዛኔ ራሳችሁ ከምታምኑት ከእምነታችሁ ከምትናገሩት ቃል ያዝ አድርገን ይሄን ቃል መጽሐፍ ላይ ያሳይ ፈለገ። አንድ ድንገት ጸነሰች ቤት ጋር ያለው የለም አይደል? ሜተናሰና ተናገር በል። ትንሽ ግን ትከብዳል አባቴ። እንደዚህ ማለት መግባባትም ትንሽ ይከብዳል። ለምን እንደሆነ ታውቃለህ? ምክንያቱም እኔም አንተ እንደምትጠይቀን እጠይቃለሁ። አሁን ለምሳሌ ክርስቶስ ወይም ኢሳ የምትለውን ከየት ተወለደ ነው የምትለው አንተ። እሺ ስለሱ እኔ ሳወራ ጊዜ ትጠይቀኛለህ፣ የምትፈልገው ትጠይቀኛለህ። እኔ ግን አንተ እኮ በዚህ ሰዓት በዚህ ደቂቃ እኮ 4 ጥያቄ ነው እኮ የጠየቀኝ። 4 ጥያቄ ነው የጠየቀኝ። እኔ አንድ ሳልጠይቅ እንዳንተ ተቀደድኩኝ። አንዴ የሌለ ነገር ተቀደ። ልክ ስትጠይቅ ጊዜ በቃ እኔም በዚህ መሰረት ልጠይቅህ ብለህ ወደ ቤት ትሸሻለህ። እንደዚህማ ኖ ችግሩ ምን መሰለህ? አንተ የጠየቀን መመለስ ካለብኝ እኔ የጠየቀው ደግሞ መመለስ አለብህ አይደል? በዛ ነው ተባባልን። ችግር የለም። ስለሰውና ሳወራህ ጊዜ ዛኔ የምትፈልገው ትጠይቀኛለህ። የት ይሄዳል መሰለህ? አንግባባም፣ እንደዚህ ብለን አንግባባን። አንተም ጠይቀኛለህ፣ እኔም እጠይቅሃለሁ። ከዛ ምንም ሳንግባባ እንቀራለን ማለት ነው። አሁን አንድ ነገር የሚያስማማ ነገር ልንገርህ። ከዚህ በኋላ ስለ ሃይማኖት ስታወራ መጽሐፍ ላይ ባለው መሰረት አውራ። እሱ ነው የሚጠቅማቸው። እኔ እኮ ባለው ነገር ነው የሚያወራህ። የሌለ ነገር እንደሆነ ማረጋገጥክ እኮ አሳየኝ ስለ ጊዜ የለም አባቴ። ኢሳያስ ላይ ታገኘዋለህ። ድንግል ትጸንሳለች፣ እነሆ ድንግል ትጸንሳለች የሚለውን ኢሳያስ ላይ ታገኛለህ። ሉቃስ መጥቶ ደግሞ ድንገት ገብርኤል መልአክ ላይ መጥቶ ትጸንሻለሽ፣ መንፈስ ቅዱስ ይወርድብሻል፣ እነሆ ትጸንሻለሽ አላት። ገባህ? ወንድም ትወልዳለሽ፣ ስሙም ኢየሱስ ብለሽ ትሾሚዋለሽ አለ። ስለዚህ ይሄ ሁሉ ላምጣልህ እችላለሁ። አሁን ለምሳሌ እኔ መኪና ላይ ነው ያለሁት። አንተ መጽሐፍ ቅዱስ ካለህ ግን ኢሳያስ ልታገኘው ትችላለህ፣ ሉቃስም ልታገኘው ትችላለህ፣ ማቴዎስም ልታገኘው ትችላለህ። የሁሉ አለ ማለት ነው። ግን አንተ የምጠይቀንን እየመለስኩልህ እኔ ደግሞ የጠየቅኩህን መልስልኝ። በዛ እንግባባለን። ኋላ መጣህማ ድንገት ጸነሰች የሚል የለም መጽሐፍ። ለማንኛውም እሺ፣ አሁን ነው ኢየሱስ ክርስቶስ ምንድን ነው ብለህ ነው የምታምነው አንተ? እኔ አምላክ አለው የለውም? ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላክ ነው፣ ሰውም ነው። አምላክ አለው ወይንስ የለውም? ለክርስቶስ ራሱ አምላክ ነው፣ አምላክ የለውም። ለክርስቶስ አምላክ የለውም። አብ አለው። የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3። ምን ትላለህ? ይላል አይልም? አይልህም? ለምን መሰለህ? ክርስቶስ ወደ ምድር ስመጣ እኔና አንተ መስሎ ነው የመጣው፣ ሰው መስሎ ነው የመጣው። ስለዚህ የተናገረውን ያስተማረውን ሁሉም ደግሞ ስታየው በምሳሌ ነው ያስተማረው። ሁሉም ኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አምላክ ማለት ነው በዚህ ጥቅስ መሰረት ይላል። አይልም እኮ አልልህም፣ ይላል። የኢየሱስ ክርስቶስ አምላክ ይላል። እሱም ክርስቶስ ራሱ ክርስቶስም ይላል። ራሱ ክርስቶስ አንድ የወሬ ተብዛ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? የኢየሱስ ክርስቶስ አምላክ ክርስቶስ አብ ነው፣ መንፈስ ቅዱስ ነው፣ ወልድ ነው። የሁሉ የኢየሱስ ክርስቶስ አምላክ ነው፣ ራሱ አምላክ ነው። የኢየሱስ ክርስቶስ ለምን አለ ራሱ ወይ እንጂ ኦኬ፣ ስማኝ የኢየሱስ ክርስቶስ አምላክ ራሱ ነው፣ የራሱ አምላክ ራሱ ነው። ኢየሱስ ራሱ አምላክ ነው። የራሱ አምላክ ራሱ ነው ወይ? ኦ ማይ ጋድ ሐሱ እኔ የምልህን ከሰማኝ አይል መጽሐፍ ቅዱስ አንተም እንደምትለው አይልም አይልልህም። ገባህ? ሁሉም የምትለውን ይላል። ግን
ለምን እንደዚህ ይላል እንዴትስ እንደዚህ ይላል ካልከኝ ግን እመልስልሃለሁ። ለምሳሌ ክርስቶስ ራሱም እኮ እኔ አብ አለኝ አምላክ አለኝ አለ እኮ አላለም አላለህም? ይሄ ሁሉ አለ መጽሐፍ ቅዱስ ላይ አለ። ግን ምድርስ መጣ ኢየሱስ ክርስቶስ ሰው መስሎ ነው የመጣው። ከሰው ግን አልተወለደም። ከድንግል ተወለደ፣ ከሰው እንደኔና እንዳንተ አልተወለደም። ገባህ? ሲመጣ ለምንድን ነው እንደዚህ እኔ አምላክ አለኝ እያለ እናንተ አምላክ ነህ የምትሉ ካልከኝ ግን ሰው መስሎ ነው የመጣው። ሁሉ ያስተማረውን ትምህርት በምሳሌ ነው ያስተማረው። ከወንድ አልተወለደም። ያ ቆይ እንደ ከሰው አልተወለደም ያልከው አይደል? ለምንድን ነው ቃሌን በቃሌን ለመያዝ የምትፈልገው? ለምንድን ነው እንደዛ እኮ አይደረግም። ስህተት እንደሆነ ታውቃለህ እንደዛ እሺ ተውኩት። አሁን ልትጠይቅ ነው በዚያ ላይ ኢየሱስ ክርስቶስ ኢየሱስ ክርስቶስ ስጋና ደምን የወሰደው ከድንግል ማርያም አይደለ? ኢየሱስ ክርስቶስ ስጋና ደምን የወሰደው ከድንግል ማርያም ነው ወይስ አይደለም? አሁን ይሄ ሁሉ የምጠይቀን አባቴ ሀሱ ስትጠይቀን አንድ ባንድ ጠይቀን። ምክንያቱም አንድ ኢየሱስ ክርስቶስ ኤፌሶን ላይ የኢየሱስ ክርስቶስ አምላክ ይባረክ አለ አልከኝ። አሁን ደግሞ ሌላ ጥያቄ እየጠየቀኝ ነው። ገባ? አንድ ስንጠርሽ ከዛ ወደ ሌላ እንሄዳለን። ምክንያቱም አንተ ራስህ ስላነሳህ ነው። እሺ በቃ ልተወው ይሄንን እሱ ተውና አሁን ወደ ኤፌሶን ሄድና ወደ ኤፌሶንን ያልከውን ነገር ለምንድን ነው እንደዚህ የሚለው አይልም አለልህም። ምክንያቱም ይላል መጽሐፉ ይላል አምላክ አለው ኢየሱስ ክርስቶስ አምላክ ነው፣ ሰው ነው። ገባ? ሰው በሰው በሆነበት ጊዜ አምላኬም ብሎ ይጮሃል። ጮኸ እኮ ክርስቶስ እኮ ሲሰቀል ጮኸ፣ አምላኬ አምላኬ ለምን ተውከኝ እኮ አለ። ይሄ ማለት እኮ በስጋ ስለመጣ እኮ ነው፣ ሰው ስለሆነ ነው እኮ። ግን የሁሉ ያውቅ ነበር። ስለዚህ አምላክ አለው አይደል ክርስቶስ? ነገርኩህ እኮ ክርስቶስ አምላክ ነው፣ ሰው ነው። ለክርስቶስ እሱ የለውም። አትናደድ አባቴ፣ ችግር የለውም። አይደለም የተጠየቃችሁት ሌላ ቁርስህን በልተሃል ወይ ስልህ አሁን ነው ከትምህርት ቤት የመጣሁት ብለህ እየመለስክ ነው። አባቴ አንተ አምላክ ካለ እኔ አምላክ ካለኝ ክርስቶስ አምላክ ሳይኖረው እንዴት ይችላል? ስለዚህ አምላክ አለው። እሱ ግን እዚህ ጋር ያዘኝ። ክርስቶስ አምላክ ነው፣ ሰውም ነው። አምላክ ነው፣ ሰውም ነው። እሺ ክርስቶስ ምክንያቱም ምድር ላይ የመጣ ወደ ምድር ሲመጣ ሰው ሆኖ ነው የመጣው። አምላክ ነው ብሏል። እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ ብሏል። ኦኬ መጽሐፍ ቅዱስ ላይ እኔ ከአብርሃም በፊት ነበርኩኝ ይላል። አንድ ያዝልኝ። ራእይ መቼ ነበር አላልኩም። እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ክርስቶስ ሲያስተምር ጊዜ ምንድነው አስተማራ እኮ እያልኩህ እኮ ነው። አዎ እኮ እያልኩህ ነው። እንደዛ ምን እኔ አምላክ ነኝ ምን አላወጣም። ኢየሱስ ክርስቶስ በምድር ላይ እየነገርኩህ ነው አባቴ። አሁን ለምሳሌ አንድ ነገር ልንገርህ። ክርስቶስ አለ መጽሐፍ ቅዱስ ላይ ብዙ አለ። ክርስቶስ አምላክ እንደሆነ የሚያሳየን ነገር ብዙ ነገር አለ። ግን ለምሳሌ ክርስቶስ አይሁድ በጣም እንደዚህ እንደኔና እንዳንተ ተከራካሪ ስለነበሩ እኔ አምላክ ነኝ የሚል በዛ ሰዓት በጣም ይገደል ነበረ። ገባህ? ግን ምን ይላል ነበረ መሰለህ? ሁሉም የክርስቶስን ትምህርት በምሳሌ ነው የነበረው። ሁሉም በምሳሌ ነው የነበረው። ምክንያቱም
ለአይሁድ ያውቋ ምንድነው የሚባለው? አማርኛ ትንሽ አማርኛ ይከብረኛል፣ ይቅርታ አድርግልኝ። በምሳሌ ነው። ለምሳሌ ምን አለ? እኔ ከአብርሃም በፊት ነበርኩኝ። አንድ ያዝልኝ። እኔ ከአብርሃም በፊት ነበርኩኝ። በዛ ሰዓት አብርሃም አልነበረም። አብርሃም የሚባል ስንት ዓመት ነበረው ማለት ነው። ግን አለ እኔ ከአብርሃም በፊት ነበርኩኝ። ይሄ አንድ ነው። እኔ የህይወት እንጀራ ነኝ። እኔ የዘላለም ህይወት ቃል አለኝ። እኔ ኦኬ። ዮሐንስ ላይ ደግሞ በመጀመሪያ ቃል ነበረ፣ ቃልም በሰማይ ነበረ። አንዴ ዮሐንስ ላይ ልታነበን ትችላለህ? አማርኛ ስለማልችል ነው። በአማርኛ መግለጽ ትንሽ አልችልም፣ ቋንቋዬ ስላልሆነ ማለት ነው። የሁሉ ግን መጽሐፍ ቅዱስ ላይ ልታገኘው ትችላለህ። ራዕይ ዮሐንስ ላይ እኔ የነበርኩና አልፋና ኦሜጋ ይላል። የነበርኩና ያለሁት ተመልሼም የምመጣ ይልሃል። ይሄ ራዕይ ዮሐንስ ላይ ነው ማለት ነው። ኢሳያስ ላይ ደግሞ እሱ የዘላለም አምላክ ነው ድንግል። ይህ ሁሉ መጽሐፍ ቅዱስ ላይ የምታገኘው ማለት ነው። ክርስቶስ ሲመጣ ግን ለምንድን ነው እኔ አምላክ ነኝ ያላለ ካልከኝ፣ አው አላለም። እዛ ጊዜ አይሁድ ይገድሉታል። በቅጽበት ሳያስተምር ይገድሉታል ማለት ነው። ጎበዝ መለስከው። በቃ ስለዚህ እኔ አምላክ ነኝ ያላለም ያላለበትን ምክንያት ስለሚገሉት ነው፣ ፈርቶ ነው። እኔ ነገርኩህ እኮ ሐሰን። አንተ ለመግባባት እንዴት ነው አማርኛ ብችል ደስ ይለኝ ነበረ። በደንብ ማውራት አምላክ ነኝ ያላለበትን ምክንያት ስለሚገሉት ነው አልከኝ አይደለ? እኔ ይሄ ልጅ የመለሰው አንተ የጠየቅኝ ምን እንደሆነ ታውቃለህ? ቃል በቃል ነው የምትዜን። ደግሞ እያየሁ እኮ ነው እኔ ሳወራ በቃል ምን እየጠየቅኝ ነው። አንተ ያልከኝ አምላክ ነኝ ብለዋል ወይ? እኔ ደግሞ አዎ ብለዋል። ግን በምንድን ነው ያለው? ለምሳሌ ያልኩ እኔ ከአብርሃም በፊት ነበርኩኝ። ይሄ አንድ ያዘልኛል አልኩ። ራዕይ ዮሐንስ ሄድ እኔ የነበርኩና ያለሁትና የነበርኩን ተመልሼም የሚመጣ አለ። ኢሳያስ ላይ ሄድ ባምቡ እሺ፣ አንተ ማንን ነው የምታመልከው? እንደ ኢየሱስ ክርስቶስ አብን ነው የምታመልከው ወይንስ ከክርስቶስ ተቃዋሚ ሆነ አብን፣ ወልድን፣ መንፈስ ቅዱስ ነው የምታመልከው? መልስ። እኔ ሁሉም አብ፣ ወልድ፣ መንፈስ ቅዱስ ይሄ ሁሉ አመልከዋለሁ። ሶስቱንም ነው የምታመልከው? ኖ፣ ይሄ አንድ ነው። ይሄ አንድ ነው። እኔ እኮ ነገርኩህ። አንተ ሐሱም የምትባለውን ሰው ሐሱ ነህ አይደል? ኧረ እኔ በእኔ ምሳሌ ተስተ እኔ ስላሴ አይደለሁም። ኦኬ አዳምጠኝ። ኢየሱስ ክርስቶስንና አንተን አሁን እስኪ እንትን ልንላችሁ ነው። አንተ የክርስቶስ ተከታይ ነህ አይደለም የሚለው ክርስቶስ ወደ ማን ነበር ሲጸልይ የነበረው? ወደ አብ አይደለ? አዎ። በጣም ጥሩ። አንተስ እንደ ክርስቶስ ወደ አብ ብቻ ነው የምትጸልየው ወይንስ የክርስቶስ ተቃዋሚ ሆነ ወደ አብም ወደ ወልድም ወደ መንፈስ ቅዱስ ነው የምትጸልየው? ማለት እኔ የምጸልየው ክርስቶስን ያስተማረኝ ጸሎት ነው የምጸልየው። ወደ አብ እጸልያለሁ፣ ወደ መንፈስ ቅዱስ እጸልያለሁ፣ ወደ ወልድ እጸልያለሁ። ይሄ ከጸለይክ ደግሞ እሱ አንድ ነው፣ ለኔ አንድ ነው። ለኔ የምጸልየው ወደ አብ ከጸለይሁ፣ ወደ ወልድ ከጸለይኩ፣ ወደ መንፈስ ቅዱስ ከጸለይኩ አንድ ነው። በቃ መለሳ ክርስቶስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ጸልያል አልጸለየም? ክርስቶስ እዚህ ምድር ላይ ሰው ሆኖ ስለመጣ እንደኔ ሁሉም ለአምላክ የሚደረገን አደረጓል። መልሱ እንደገባችሁ ሲያውቁ ጊዜ ሰው ሆኖ ስለመጣ ብለው ነገርኩ። ጸለየ እኮ ኢየሱስ ክርስቶስ ወደ አብ ነው ሲጸልይ የነበረው ወይስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ? አልኩ ኢየሱስ ክርስቶስ ሲጸልይ አንተ ስልህ አንተ ግን ለክርስቶስ ወደ አብ ብቻ አይደለም ወደ አብም ወደ ወልድም ወደ መንፈስ ቅዱስ ነው የምጸልየው አልኩ። خلاص የክርስቶስ መንገድ ላይ አይደላችሁም፣ የክርስቶስ ተቃዋሚዎች ናቸው የምንለው ለዚህ ነው። በእርሱ መንገድ ላይ አይደላችሁም። አንተ አሁን ልጠይቅህ፣ አንተ ጠየቅከን አይደል? ልጠይቅህ፣ አንተን ልጠይቅህ፣ አንድ ጥያቄ ማለት ነው። ጠይቅ። ክርስቶስ ከየት ነው የተወለደው? እንዴት ነው የተወለደው ብለህ ነው የምታምነው?